እሺ ስራ መስራት ፈልጋችኋል እገዳገዳችኋል ትምህርት ተምራችኋል ራሳችሁን አዘጋጅታችኋል ከዛ በኋላ ስራው መሰራት ካለበት ግን የራሳችሁ ስራ እስከሆነ ድረስ ካፒታል ይፈልጋል ያለ ካፒታል ከሶሻል ሚዲያ ውጪ በራሳችሁ መስራት የምትችሉትን ስራ እስቲ ንገሩ አስቡ እስቲ ለ5 ሰከንድ 5 ሰከንድ አልቋል የለም ነው መልሱ ያለ ካፒታል በራሳችሁ ያለ ሶሻል ሚዲያ የሚሰራ ስራ እንደኔ አመለካከት የለም ብዬ ነው ማስበው ስለዚህ ያለ ካፒታል ግን በሶሻል ሚዲያ የሚሰራ ስራ አለ አንደኛው ኮንተንት ክሬሽን ነው ሁለተኛው ደግሞ በጣም ሎ በሚባል ያለ ካፒታል ማለት በሚያስችል ደረጃ በዝቅተኛ ገንዘብ እቃ እየገዛችሁ ሶሻል ሚዲያን ተጠቅማችሁ መሸጥ ትችላላችሁ ሶ ሶሻል ሚዲያን ከተጠቀማችሁ ኢትስ ፖሲብል ያለ ካፒታል ማለትም ይሄን ያህል ካፒታል መባል እንኳን በማይችል ብር ሶሻል ሚዲያን ተጠቅማችሁ ገንዘብ መስራት ትችላላችሁ ማለት ነው ስለዚህ ይሄን ያህል አድቫንቴጅ ካለው ሶሻል ሚዲያ ለምንድነው ብዙ ሰው የማይቀላቀለው ብለን እናስብ ብዙ ሰው የማይቀላቀለው ለምንድነው ሶሻል ሚዲያን ኩዊክ ሰክሰስ ይፈልጋል ባይገርማችሁ በጣም ብዙ ሰው ኮንተንት ክሬሽን ይጀምራል ልክ እናንተ እንደጀመራችሁት ማለት ነው ነገር ግን ከአንድ ወር በላይ ቆይም እንዲሁም ጎበዝ የሆኑት ናቸው በየቀኑ እየፖስቱ አንድ ወር ይቆዩ አንድ ወር በየቀኑ እየፖስታችሁ ከቆያችሁ እንዲሁም በጣም አሪፍ ነው የተሻለ ኮንተንት ክሬተር ናችሁ ወደፊትም ተስፋላችሁ ማለት ነው አብዛኛው ሰው ግን አንድ ወር አይደለም 2-3 ፖስቶ ያቆማል ማለት ነው ስለዚህ ሶሻል ሚዲያ ላይ አብዛኛው ሰው የሚወጣበት አንደኛው ምክንያት ኮንሲስታንሲ እጥረት ነው ኮንሲስታንሲ በምን ይፈታል ካላችሁ አንደኛ ሲስተም በመገንባት ነው ሁለተኛ ደግሞ ስለምትሰሩት ኮንተንት በማወቅ ኢፈርታችሁን ለመቀነስ መሞከር ከዛ በዛ ሚኒመም ኢፈርት በመሰሩበት ጊዜ ኮንሲስታንት እየሆናችሁ ትሄዳላችሁ ኮንሲስታንት ሆናችሁ መሄድ ከጀመራችሁ በኋላ ደግሞ ኢፈርታችሁን እየጨመራችሁ አሪፍ ኮንተንት ትሰራላችሁ ማለት ነው ዜን ሶሻል ሚዲያ ላይ ግን ቪው እና ፎሎወር ኖራቸው የማይታወቁ ሰዎች አሉ እንደዛ በሚፈጠረው በምክንያት ነው መሰላችሁ ፐርሰናሊቲ በማይኖራችሁ ጊዜ ነው ፐርሰናሊቲ በማይኖራችሁ ጊዜ ስራችሁ የሆነ ፕሮቫይድ ታረጋላችሁ የሆነ ዕውቀትም ሆነ የሆነ ቀልድም ሆነ የሆነ አሪፍ ኮንተንት ለሰዎች የሚጠቅም ፎሎ እንዲያረጋችሁ የሚያስችል የሆነ ጥሩ ነገር ፕሮቫይድ ታረጋላችሁ ነገር ግን እናንተ ፕሮቫይድ ስታረጉ ፐርሰናሊቲ አልጨመራችሁበትም ሶ እናንተ እንደዚህ አርጋችሁ ፕሮቫይድ ስታረጉ ፐርሰናሊቲ ካልጨመራችሁበት ደግሞ ምን ይፈጠራል መሰላችሁ ማንነት የሌለው ኮንተንት ይሆናል ሶሻል ሚዲያ ላይ ደግሞ ማንነት የሌላቸው ኮንተንቶች ተመልካች ሊያገኙ ይችላሉ ሲመለከቷችሁ ፎሎ ሊያደርጓችሁ ይችላሉ ነገር ግን ነገ ያስታውሷችሁ ሶ ሌላኛው መፍታት ያለባችሁ ችግር ሶሻል ሚዲያ ላይ ማንነት መጨመር ከዛ ውጪ ደግሞ ሶሻል ሚዲያ ላይ በትክክል ፐርፎርም እያረጋችሁ ሰው ያወቃችሁ ይሆናል ቪው እና ፎሎወር ኖራችሁ ማለት ነው ነገር ግን ገንዘብ ከሌላችሁ የሚደረገው ነገር ምንድነው መሰላችሁ ፐርሰናል ብራንድ መገንባት ነው ፐርሰናል ብራንድ እና ፐርሰናሊቲ ኮንተንታችሁ ላይ መጨመር ተመሳሳይ ነገሮች ሊመስሉ ይችላሉ ፐርሰናሊቲ ማለት የእናንተ ማንነት ኮንተንት ውስጥ ማካተት ነው ኮንተንታችሁን ሲመለከት የእናንተን እውነተኛ ማንነት እንዲመለከት ማድረግ ነው የእናንተን ሆቢ ሊሆን ይችላል የምታረጉት ቪዲዮአችሁ ላይ ከዛ በተጨማሪ የምትወዱትን ነገር ምና የመሳሰሉትን ነገሮች እያወራችሁ ቀልድ እያወራችሁ ከማንነታችሁ የመነጩ ሐሳቦችንም እያወጣችሁ ከዛ በኋላ ማንነታችሁን ማሳወቅ ነው ፐርሰናል ብራንድ ማለት ደግሞ እናንተ የምትታወሱበትን ነገር መፍጠር ማለት ነው የሆነ ኒሽ ላይ አሪፍ ክሬተር ሆናችሁ ሊሆን ይችላል ወይ ደግሞ በዚህ ፐርሰናሊቲ ላይ ተነስታችሁ ሊሆን ይችላል እናንተ የምትታወቁበትን ነገር መፍጠር ማለት ፐርሰናል ብራንድ ነው ማለት ነው ፐርሰናል ብራንድ ካላችሁ ሶሻል ሚዲያ ላይ በእርግጠኝነት የሆነ ቢዝነስ ትጀምራላችሁ ከዛ ሰክሰስፉል እየሆናችሁ ትመጣላችሁ ከፍተኛ ሽያጭ ይኖራል አገልግሎትም ከሆነ ተጠቃሚ ይኖራል ከዛ በተጨማሪም ደግሞ ብዙ ማስታወቂያዎች ይመጣሉ ምክንያቱም ማስታወቂያዎቹ ኮንቨርጀን ስለሚኖራቸው ማለት ነው ምክንያቱም እናንተ ፐርሰናል ብራንድ አላችሁ የሚያውቃችሁ ሰው ስላለ ማለት ነው ከፐርሰናል ብራንድ ባሻገር ደግሞ ኮንተንታችሁ ላይ መክተት ያለባችሁ ነገር ምንድነው ስትራቴጂ መክተት አለባችሁ ኮንተንታችሁ ላይ ስትራቴጂ ካልከተታችሁ ዋጋ አይኖራችሁም ብዬ አስባለሁ ስትራቴጂ ማለት ምንድነው መሰላችሁ እቅድ ነው ቀመር ነው ሶሻል ሚዲያ ላይ የምትፈልጉትን አውትፑት ለማምጣት የምትከቷቸውን ኢንፑቶችና ፕሮሰሱን የምታስቀምጡበት ግራፍ ነው ማለት ነው ኢንፑት ይኖራል ይኖራል አውትፑት ይኖራል ማለት ነው ኢንፑቱ ላይ እናንተ የምትሰሯቸው ኮንተንቶች ምናምን ሊሆን ይችላል ከዛ ኮንተንቱ ውስጥ የምትከቷቸው ፍሬዞች የምትናገሯቸው ነገሮች የምትቀልዷቸው ቀልዶች የምትናገሯቸው ነገሮች ትሬንድ ሊሆኑ ይችላሉና እነሱ ነገሮች እንደ ኢንፑት እንቆጥራቸዋለን ማለት ነው ከዛ በኋላ ደግሞ ከሰዎች ጋር ኮሚኒኬት የምታረጉበትን ነገር ቪዲዮ ቫይራል እንዲወጣ ከሌሎች ክሬተሮች ጋር የምትነቋቆሩበትን ነገር ምናምን ፕሮሰስ እንለዋለን ከዛ በኋላ አውትፑቱ ደግሞ የእናንተ መተውግ ሊሆን ይችላል ወይ ደግሞ የምታስተዋውቁት ድርጅት ካለ ሰሞን ላይ ይሄ ቪዲዮ ቫይራል እንዲወጣላችሁ ማድረግ ይችላል so many things እንደዚህ አርጋችሁ happen እንዲያርግ ማድረግ ትችላላችሁ አሁን ኢትዮጵያ ሶሻል ሚዲያ ላይ የተለመደው ይሄ ነው ኮንተንት ክሬተር ሲባል የሆነ ነገር ይፈጥራል ከዛ በኋላ ማስታወቂያ ይሰራሉ
በዚህ ፕሮሰስ ማለት ነው። ከዛ ገንዘቡን ያገኝና ይጠፋል። ከዛ የሆነ ያህል ጊዜ ቆይቶ ደግሞ ፊቱን ካጠራ በኋላ ይመለስና እንደዚህ አይነት ፕሮሰሱን ይቀጥላል ማለት ነው። ይህንን ፕሮሰስ በጣም ከሚጠቀሙት ሰዎች ውስጥ አንዱ የቲክቶክ ማርኬቲንግ ጂኒየስ የሆነው ሴዶ ማርሻል ነው። ሴዶ ማርሻል የቲክቶክ ማርኬቲንግ በጣም ጂኒየስ የሆነ ሰው ነው። የሴዶ ማርሻልን የቲክቶክ አካውንት ካለፉት 3 ነው 4 ዓመት አካባቢ ጀምራችሁ ገብታችሁ መመልከት ትችላላችሁ። ራሱን እንዴት ሰው ፊት ኢምፕሬሽኑን ከፍተኛ እንዳረገ ማለትም ሰው እንዲመለከተው እንዴት እንዳረገ ፖል እየቀጠቀጠ ብሎኬት እየቀጠቀጠ ሰው እየቀጠቀጠ ከዛ በኋላ ደግሞ በየጊዜው የሆኑ ትሬንዶችን ይፈጥራል። የሆነ ነገር ይጋጫል፣ የሆነ ሰው ጋር የሆነ ነገር ይናቆራል፣ የሆነ ነገር ይላል፣ እናቴ ትቆጣኛለች ይላል። አሁን በፋይቱ እንኳን ከዛ ግሬን ተሰበርኩ ይላል። ከዛ በኋላ አልጫወትም ይላል። ከዛ በኋላ አልበቃኝም ይላል። በቃ ሁሉ ጊዜ መነጋገሪያነት ይፈጥራል። ኮንተንቶቹ ኢንፑት ናቸው። እነዚህ መነጋገሪያዎቹ ነቆራዎቹ ምናምን የሚጠቀማቸው ፍሬዞች ደግሞ አይሆንም እንደዚህ ሆኗል ምናምን የሚላቸው ፕሮሰስ ናቸው። ከዛ በኋላ ግን ሁሉ ጊዜ የሱ ትኬት እንዲሸጥ ያደርጋል ማለት ነው። አሁን ትኬቱ በከፍተኛ ደረጃ ተሽጦ ያልቃል። ያለ ጆኒ ራሱ ሴዶ ማርሻል በጣም ምርጥ ማርኬቲንግ ጂኒየስ ስለሆነ ትኬቱን ሽጦ ይጨርሷል ማለት ነው። ሶ ይሄንን ፕላንት በፕሪንት አድርጋችሁ ጽፋችሁት ኮፒ አድርጋችሁ መጠቀሙላ ትችላላችሁ ማለት ነው። ግድግዳችሁ ላይ ለጥፉት። ከዛ በኋላ ሁሉ ጊዜ ይሄንን ስትራቴጂ እየተጠቀማችሁ ፐርፎርም ማድረግ ትችላላችሁ ማለት ነው። ያ ብዙዎቻችን ኃጢያት ሊመስለን ይችላል። ነገር ግን ኢትስ ኖርማል፣ ኢትስ ቢዝነስ። ሶሻል ሚዲያ ቢዝነስ እስከሆነ ድረስ ቢዝነስ ላይ ደግሞ የሆኑ የፎል እንቅስቃሴዎችንም እየተንቀሳቀሳችሁ ገንዘብ እንደምታገኙት ሶሻል ሚዲያንም ተጠቅማችሁ ሾርት ከቶቹን መሄድ ትችላላችሁ። ግዴታ ሎንግ መንገዱን እየተከተላችሁ መሄድ አይጠበቅባችሁም። ሾርት የሆነውን ፓስ ተከተላችሁ በትክክል ፐርፎርም እያደረጋችሁ መኖር ትችላላችሁ ማለት ነው። ሾርተስት ፓዙ አቬለብል የሆነው ደግሞ ይሄ ነው። በቀላሉ የሆኑ ኮንተንቶችን ትሰራላችሁ። ኮንተንታችሁ ውስጥ ደግሞ የሆኑ የሚነገሩ ነገሮችን ትናገራላችሁ በፕሮሰስ። ከዛ በኋላ በአውትፑት መልክ ደግሞ የሆነ የምትፈልጉት ኢምፓክት ይፈጠራል ማለት ነው። ሰዎች እናንተን እንዲያውቋችሁ ሊሆን ይችላል። ከዛ ውጭ ደግሞ ሌሎች ነገሮችንም ሽያጭ ለመሸጥ ፕሮሞሽን ለመስራት የመሳሰሉትን ነገሮች እንደ አውትፑት ታገኛላችሁ ማለት ነው። ሶ ይሄ ነው የሶሻል ሚዲያ ፕላን ማለት ነው። ከዛ በኋላ ሶሻል ሚዲያ ላይ እንዴት ሰስቴነብል እንሆን ካላችሁ ሶሻል ሚዲያ ላይ ሰስቴነብል መሆን በጣም ከፍተኛውን ገንዘብ እንድትሰሩ ያደርጋችኋል ማለት ነው። አሁን ሶሻል ሚዲያ ሰስቴነቢሊቲ ካወራን እንደ ማራኪ እንግሊሽ የማደንቀው ሰው አይኖርም። ዮናስ ሞህም አደንቀዋለሁ። ማራኪ እንግሊሽን እናውራ። ማራኪ እንግሊሽ ከድሮ ጀምሮ ትንሽ እያለ ጀምሮ አንድ ብራንች ምናምን እያለው ጀምሮ ሶሻል ሚዲያን ይሰራ ነበረ። ከዛ ሌላ ብራንች እየከፈተ ሌላ ብራንች እየከፈተ ሶሻል ሚዲያ ላይ ፕሬዘንሱን እያጸና አሪፍ ኤዲቲንግ እየከተተ ከዛ በአሪፍ ካሜራ እየተቀረጸ አሪፍ ላይቲንግ እየተጠቀመ በጣም ምርጥ የሚባል ኮንተንት ሆስቶችን እየጨመረ ምርጥ የሚባል የእንግሊሽ ማስተማሪያ ኮንተንት ቲክቶክ ላይ ፈጠረ። የሁላ ጊዜ ግን ስመለከተው ማራኪ እንግሊሽ አንድ ቀን 2 ቀን ጥቂት የሚባሉ ቀኖች ነው ዳይሬክትሊ መመዝገቢያ ቦታ አለ መመዝገብ ከፈለጋችሁ ምናምን አይነት ቪዲዮ የሰራው ማለት ነው። ከዛ ውጭ ግን ሁሉ ጊዜ ክላሶቹ ሙሉ እንደሆኑ ሰዎች ይናገራሉ። ሶ ኢንዳይሬክት በሆነ ማርኬቲንግ ብራንድ በመገንባት ብቻ ሰዎች ቀጥታ እሱ ጋር እየሄዱ እንዲማሩ አስችሏቸዋል ማለት ነው። አሁን ራሱ እሱ ፋይናንሻሊ ምን ቦታ ላይ ያለ ለማለት ከፈለጋችሁ የሚኖርበትን ቤት አሳይቷል። ሊዮፓርድ 7 ገዝቶ አሳይቷል። ሶሻል ሚዲያን ተጠቅሞ የራሱን ቢዝነስ በማስተዋወቅ እንደዚህ አይነት ነገሮችን መፍጠር ከቻለ ምንም ሳይናቆር ከማንም ጋር ሳይነካካ እናንተም ይሄንን ተጠቅማችሁ ሶሻል ሚዲያ ላይ ፐርፎርም ማድረጋችሁን ብቻ ተጠቅማችሁ የራሳችሁን ቢዝነስ እንደዚህ አድርጋችሁ አስተዋውቃችሁ ከፍተኛ ሽያጭ ከፍተኛ ተጠቃሚ ማግኘት ትችላላችሁ ማለት ነው። ጥሩ ኢንስፓይሬሽን ይሆናችኋል። የእነሱን ብሉፕሪንት ፈለጋቸውን መከተል ትችላላችሁ። እንደምታውቁት ደግሞ እነዚህ ኮንተንቶች ስፖንሰር የሚደረጉላችሁ በሬልስ አካዳሚ ነው። ሬልስ አካዳሚ የኮንተንት ክሬሽን ኮርስ አዘጋጅቶላችኋል። ነገር ግን የኮንተንት ክሬሽን ፔድ ኮርሱ በፊት ዛሬ ሰኞ 12 ሰዓት ማለትም ጁላይ 27 12 ሰዓት ሎካል ታይም ላይ የኮንተንት ክሬሽን ላይቭ ወርክሾፕ አዘጋጅቶላችኋል። ከሱ ወርክሾፕ በተጨማሪም ደግሞ ወርክቡክም ጭምር አዘጋጅቶላችኋል ማለት ነው። ታዲያ እነዚህ ሁለቱም ነገሮች ላይ አፕዴት መረጃ ለማግኘት ከታች ያለውን ዲስክሪፕሽን ቦክስ ቶፕ ላይ የማስቀምጥላችሁን የቴሌግራም ኮሚኒቲ ሊንካችንን ግቡና ጆይን ባሉት። ከዛ በኋላ የቲክቶክ እና ዩቲዩብ ላይቭ ላይ ቀጥታ ስርጭት ወርክሾፓችንን እናካሄዳለን ስለ ኮንተንት ክሬሽን ማለት ነው። በጣም የተብራሩ ነገሮችን ነው የምናወራው። ፕራክቲካሊ መሬት ላይ መደረግ የሚችሉ ነገሮችን ነው ማስተምራችሁ። ከዛ ውጭ ደግሞ የኮንተንት ክሬሽን ፔድ ክላሶቻችንን መማር ትችላላችሁ ማለት ነው። ስለዚህ ምርጥ ኮንተንት ክሬተር እናደርጋችኋለን። ሙሉ ለሙሉ እምነታችሁን በእኛ ላይ ጣሉ እንላችኋለን ማለት ነው። ይሄ የምትመለከቱት ቻናል ደግሞ 8500 ኮንተንት ክሬተር ያለው
ምርጥ የኮንተንት ክሬተሮች ኮሚኒቲ ስለሆነ ሰብስክራይብ በማድረግ እናንተም ኮንተንት ክሬተር መሆን የምትፈልጉ ከሆነ የወደፊት ህይወታችሁን አብሩ ማለት ነው። ስለዚህ ቀጣይ በአሪፍ ቪዲዮ እስከምንገናኝ ድረስ ቪዲዮ ቀራጮች መልካም ጊዜ